ዛሬ አንድ እናት ማለት ነው ጋይስ ሂልተን አገኘኋት። ሂልተን ነበርኩኝና ከሆነ ሰዓት በኋላ ሂልተን ነበርኩኝ ጉዳይ ነበረኝና ልጆቿ ጋይስ ወይኔ እንዴት እንደሚያማምሩ በስማምቡል እንዴት እንደሚያማምሩ በቃ እንዴት እንደሚያማምሩ እና ባልና ሚስቶቹ ከኋላ እየመጡ ነው እና እኔ ከውስጥ እየወጣሁ ነው፣ እነሱ ወደ ውስጥ እየገቡ ነው ማለት ነው። ጋይስ ልጆቹን አይቼ ማለት ነው ጋይስ እኔ ህጻናት አይቼ ማለፍ አልችልምና የኔ ማር ብዬ ብዙ ናቸው፣ 3 ናቸው ህጻናቶቹ፣ ሌላም ልጆች አሉ አብሯቸው ማለት ነው። ከዛ ውዩ ዱብዱ ብዬ ጉንጯ ቢያንስ ትልልቅ ማለት ላይክ 7 ዓመት 3 ዓመት እና እንደዚህ ምናምን ይሆናሉ። ምን ብዬ ጉንጯን ጫርጊያት አለፍኩኝ ማለት እናትየዋ እንዴት እየሮጠች እንደመጣች ጋይስ ብታይ ሊያየ ባሏም አለ አብሯት ሊያየ ምናምን አለችኝ። ከዛ የፊቷ አመጣጥ ሁኔታ ምናምን ወይ ያ መጀመሪያ ብታስተኛት እኔ ማሬ እኔ አሁን ይኸውልሽ እኔ ኬኳ ሁሌ ነው የምነግራችሁ። እናንተ ሁሌ በየቀኑ አዲስ ስለሆናችሁ መናገር ስላለብኝ ነው። ኬኳ ባይዘዌ ማን በእነሱ ጌም አትላኩ። ባይዘዌ ስሙ ልንገራችሁ፣ ኬኳ እኔ ካልተኛው አትተኛም። በቃ ማለት እኔ ቤት ውስጥ ካሉ አሁን እንዲህ ይሻላል። እኔ ቤት ባልሆን ትተኛለች፣ ግዴታ ታስተኛታለች፣ ግዴታ አታስቸግርም። እሺ ብላ ገብታ ትተኛለች። ገብቷቸዋል። እኔ ቤት እስካለው ድረስ ነው ይሄንን እምላችሁ። እቤት ከሌለው ችግር የለውም፣ ካለው ግን አትተኛም። ትተኛና ስትነቃ ቤት ውስጥ እኔ ድምጼን ሰማልቻ ከእንቅልፏ ነቅታ ቀጥ ብላ ትመጣለች። ከሌለው ትተኛለች። ከቡርቴ ጋር እኮ ይተኛሉ አብረው። እኔ ካለው ግን አትተኛም። ድምጼን ከሰማች ማሚ ነይ ነው የምትለው። አልጋም ላይ ስትወጣ እኔ አብሬያት መሆን አለብኝ። አጠገቧ ካለው ከሌለው ታውቋለች። ምንም ነገር አማራጭ ስለሌላት ያላት አማራጭ ምንድነው? መተኛት ነው። እስካለው ግን እሺ አትልም፣ አትፈቅድም። አሱ እስኪ ስንት ፎሎወር አለሽ? ለ62 ሰው ፎሎወር መልሰም ማሪካውን በኋላ እንደውም ለኮሜንታተር መልስ ስንመልስ ቢያንስ ማክሲመም ከ5000 መብለጥ አለባቸው ፎሎወሯቸው። እንደዛ እናርጋ ቤተሰብ። ካሁን በኋላ ሲሳደቡ መልስን ምን መልስላቸው? ከ5000 ሰው በላይ የሆኑትን የሚሳደቡትን መልስን መልስላቸው። እንደውም 5000 ብዙ ነው፣ 3000 ያ ኪዩ ሲጀመር 62 ሰው ፎሎወር ነው ያላት። ስለዚህ አትመልሽ። እኔ ጋይስ ፎሎ ምናምን የምትይው እንዴ በሰልፍ ነው ማሪ። ቦሌ አካባቢ አትመጭም? ዛሬ ቦሌ ነበርኩኝ። እኔን አይመስለኝም። በቃ ምን ማሬት ስምዬ ምኑ ሊያ እንግሊዘኛችን ወይ አልችልም ማሬ። እግዚአብሔር ይመስገን፣ እግዚአብሔር ክብሩን ይውሰድ። በሰላም ነው ወይ የተኛሽው ማሬ? አሞኝ ጠዋት ወጥቼ ደክሞኝ እኔ ይውላችሁ በሰዓቴ ቡናዬን ካልጠጣው ራሴን ያመኛልና ራሴን አሞኛል ምናምን ምን ነው ልጅ ራሴን በሰዓቴ ቡና አልጠጣሁም። ስንት ሰዓት ነው? 2 ሰዓት ነው የጠጣሁት ቡና ብርቴ። አሁን ዛሬ 2 ሰዓት ነው ቡና አሁን የመጣሁት። 2 ሰዓት ነው ቡና የጠጣሁት። የቤቴን ቡና ካልጠጣው ራሴን አይለቀኝም። እንደኔ ናችሁ እናንተም? የትም ቦታ ሄጄ ቡና ብጠጣ የቤቴን ቡና ካልጠጣው ራሴን አይለቀኝም። ወይ ራሴ ቆልቼ ማፍላት አለብኝ፣ ማጨስ አለብኝ።
ልቾ ቡና አልወድም ወይ? እኔ በጣም ነው የምወደው። ቡርቴ ማለት መቆጣት የምትችይ ከሆነ ተቆጥተሽ ቁጭ በይ ቢያት። እሺ ቢሺ እሺ ቢሺ ሻለለ እየተበላ ይዘለለ ቢ ናይ እዚህ ጋር ቁጭ በይ። አታውልቂ ካልሽም ተይ ይሁን። እዛ ጋር ቁጭ በይ። ጠጋቢ የቡርቴ ከፍታ አድርጋ ዙሪያ ተቀምጫት። ወዳንቺ እዛ ጋር ተቀምጫት። እንደዚህ እሺ። እናቴ ምን ነሽ? እጅሽ ምን ነሽ ነው? ኤጋ ይሄንን ኤጋ ነው እንዲያረጋችሽ? ምንድን ነው ሽልኪ? ኤጋ እንደሱ አረጋችሽ? ቆነጠጠችሽ? ማርያምን እሺ። እንደዚህ ቆንጠጥ አረጋችሽ እጅሽን? እናትሽን ውሃ አምጪ። ጁስ ቀርተ ውሃ እኔ አይጠፋም። አስገቢልኝ። ምን ልታወራለች? ድመቷ ቀና በይ አድርጊ። አይ ላቭ ዩ። አንድ ቀን ላዛኛ አሰራርሽን አሳይኝ። በጣም ካንቺ መማር ፈልጋለሁ። ምኑን ማሬ? ላዛኛ አሰራሩ ነው ወዴ ትሲ ይላልጣ ጋይስ። ላዛኛ አሰራሩ ነው ፍቅሬ። ሐሳብ አለኝ አልፈልግም። የሰው ሐሳብ አልፈልግም ማለት ነው። የሰው ሐሳብ ምን ይሰራል? የራሴ ሐሳብ ይበቃኛል ለራሴ። የእናንተን ሐሳብ ይዛችሁ ራሳችሁ ጋር ተቀመጡ። አዎ ማሬ በደንብ ነው። የባለፈው ወሬን ጨርሽልኝ። ምን የሚለውን ማሬ? የምን የሚለውን? ድመት ኬኳ በጣም ትወዳለች። እርጉዙኝ ቱርክ አልነበርኩኝ። በጣም የሚገርማችሁ ነገር ይሄዳል የሚባለው እውነት ነው። እሺ በእርግዝና ሰዓት የምትወዱት ነገር ልጆቻችሁ ሲወለዱ ያንን ነገር በጣም ይወዳሉ። ውሻና ድመት በጣም ነበር ቱርክ ነፍሰ ጡሩኝ ሲያልፉ ምናምን በቃ ደስ ይለኝ ነበረ ሳያቸው። ሲጀምር ድመት እወዳለሁ እኔ በነገራችን ላይ ከውሻ ሞር ድመት እወዳለሁ። ከዛም በኋላ ኬኳ ድመትና ውሻ ስታይ የተለየ ስሜት ነው የሚሰማት። በቃ በጣም ነው ደስ የሚላት። እኔ ጸጉሯን ፈርቼ ምናምን ያው ኬኳ በጣም ደፋር ስለሆነች ስለምትነጫቸው ስለምትጎታቸው ምን መጠየቅ አልሰማንም። የተለየ ቃለ መጠየቅ አልሰማንም። ምንድነው? የራሴ ቤት እንትን ኬኳ ትነጫለች። ጥንቸል ነበራት። ጥንቸል ነበረኝ ታውቃላችሁ። ገና ኬኳ 8 ወር ምናምን ነው። 8 ወር 9 ወር 8 ወር ነው ጋይስ። 8 ወር ያላት ናት ጥንቸል የነበረቻት ኬኳ። ማን ነው የሚልክልኝ? አፉ ምናምን ማን ነው የሚልከው? የ8 ወር ልጅ እያለች ኬኳ ጥንቸል ወይ እናቴ ቀና እኔን እያለች የ8 ወር እያለች ጥንቸል ነበረቻት። 8 ወር አመት ከምናምን የት ሄደች እሷ ጥንቸል? ቱርክ ሲሄድ ለሆነ ሰው ሰጥቼ ያስቀምጧት ብዬ እንትን አለች። ውሻ በላታል። ውሻ ይዟት ሄደ። ጥንቸል ውሻ ይበላል። ውሻ ይዟት ሄዳሉ። ማን
አመት ከምናምን ይሆናት ነበር። ደግሞ በ3 ወሯ ነበር የመጣችው። በተወለደች በ3 ወሯ። ለምን በ3 ወሯ? በወር ከምናምን ነው። ሚት እንዳታረጉ ጋይስ። እንደዚህ ስድብ ሲኖር እኔ ነኝ እሺ። በቃ ብሎክ ደግሞ የሚገርማችሁ እኮ ስንት ፎሎወር እንዳላችሁ ታውቃላችሁ? 21። እኔ ከቤት ስወጣና ቡና ካልጠጣው ራሴን ያመኛል። መጨረሻ ይገርመኛል። ከቤት ስወጣ ያመኛል በጠዋቱ። ፍቅሬ እኔም እንደዛው ነኝ። እቤቴ ሰው ቤት ሂጅ ራሱ ጠጥቼ ቤቴ ተፈልቶ ካልጠጣው ራሴን ያመኛል። ራሄል የለውም። ራሄል የለውም። እኔ ፍቅር እኔን አትጠይቂኝም? ወይ ማም ወይ ማሬ ማማ ወይ ቀና 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 ነው ወይ ቀና እንደትሽ ነው ወይ ኬኳዬ ወይ እሺ አንቺን ነው ኬኳዬ ስል ነው ምን አዲስ ነገር አለ ቲክቶክ ላይ? እኔ ምንም የማደርግልሽ ነገር የለም።